ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ ነሐሴ 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላይ፣ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁን እንድትዘልቁ በመጋበዝ ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ኢትዮጵያን አትሌቶች በሳምንቱ መጨረሻ ቀናት በተደረጉ የውድድር መድረኮች ላይ የተለያዩ አንጸባራቂ ድሎችን መጎናጸፍ ችሏል። በዚህም መሰረት በአርጀንቲና ቦይነስ አይረስ በተደረገ ውድድር የግማሽ ማራቶን በወንዶች ኢትዮጵያዊው አትሌት ዮሚፍ ቀጀልቻ ሪከርድ በመስበር ጭምር ውድድሩን በአሸናፊነት አጠናቋል። የወርቅ ሜዳሊያውንም የግሉ ማድረግ ችሏል። አትሌት ዮሚፍ ቀጀልቻ እንግዲህ በትራክ ውድድሮች እናውቀዋለን። በተለያዩ የውድድር ዓለማት ኢትዮጵያ በመወከልና ሰንደቅ ዓላማዋን ከፍ በማድረግ በ3000 በ5000 በ10000 ሜትር ማለት ነው። አሁን ደግሞ ወደ ረጅም ርቀቶች መጥቶ የግማሽ ማራቶን የጎዳና ላይ ውድድሮችና የሙሉ ማራቶን ውድድሮችን እያከናወነ ነው የሚገኘውና የተለያዩ ክብረ ወሰኖችም በተለያዩ ርቀቶች እጆቹ ይገኛሉ። ትላንት በተደረገው ውድድር ደግሞ 56 ከ51 በመግባት እንደዚሁ የወርቅ ሜዳሊያውን የግሉ ማድረግ ችሏል ማለት ነው። ሌሎችም በሌሎች ሀገራቶች የተደረጉ ውድድሮች አሉ። በዚህም መሰረት እንደዚሁ በዳይመንድ ሊግ የ26 ዳይመንድ ሊግ በሴሌሲያ ፖላንድ በተደረገ ውድድር በ3000 ሜትር አትሌት ገመቹ ጎዳና 8:02:74 በመግባት በቀዳሚነት አጠናቀዋል። የወርቅ ሜዳሊያውንም የግሉ ማድረግ ችሏል። ሞሮካዊው አትሌት ደግሞ ሶፌኒያ ኤልካባሊ 8:04:61 በመግባት ሁለተኛ ደረጃን ይዞ ሲያጠናቅቅ ሳላዲን ቤን በ8:05:08 በመግባት ደግሞ የናስ ሜዳሊያውን እንደዚሁ የግሉ ማድረግ ችሏል። በዚሁ የውድድር መድረክ ላይ ደግሞ የተደረጉ ሌሎች ውድድሮች አሉ። በሴቶች ኢትዮጵያን አትሌቶች ሜዳሊያ ውስጥ መግባት ችሏል። በሴቶች 5000 ሜትር አትሌት ፍሬወይኒ ኃይሉ ሁለተኛ ደረጃን ይዛ ስታጠናቀቅ 14:54:62 ፈጅቶባታል። የሀገሯ ልጆች ደግሞ እንደዚሁ ሜዳሊያ ውስጥ መግባት ባይችሉም የዲፕሎማ ተሸላሚ ሆኗል። አትሌት ማርታ አለማየሁ አራተኛ ደረጃን እንደዚሁም አትሌት አለሽኝ ባወቀ ደግሞ 5ኛ ደረጃን ይዛ ማጠናቀቅ ችላለች። በሴቶች 1500 ሜትር ከቤኒሻንጉል ጉሙዝ መገኘት የቻለችው ኢትዮጵያዊቷ አትሌት ጽጌ ዱጉማ 3:55:06 በመግባት በቀዳሚነት የወርቅ ሜዳሊያውን የግሏ ማድረግ ችላለች። ጄሲካ ሃል ከአውስትራሊያ ሁለተኛ ወጥታለች። እንደዚሁም ደግሞ ዳርካስ ሄዊ ከኬንያ 3ኛ ደረጃን ይዛ አጠናቃለች። ሌላኛዋ ኢትዮጵያዊቷ አትሌት ብርቄ አየሎም 8ኛ ደረጃን ይዛ አጠናቃለች ማለት ነውና ኢትዮጵያን አትሌቶች በሳምንቱ መጨረሻ ቀናት የተለያዩ ድሎችን መጎናጸፍ ችሏል። በቀጣይ በዓለም ሻምፒዮናና በሎስ አንጀለሱ የ28 ኦሎምፒክ የውድድር መድረክ ላይ ትልልቅ ድሎችን ለሀገራቸው ለሕዝባቸው እንደሚያመጡ ተስፋ እናደርጋለን። ይህም ጥሩ ቤንችማርክ እንደሆነ ነው ብዙ የአትሌቲክሱ ዘጋቢዎች ወይም ደግሞ ተንታኞች ሲገልጹ የነበረው ማለት ነውና አሁን ላይ እየመጣ ያለው ደግሞ በአትሌቲክሱ የተሻለ ትውልድ መሆኑን እያሳዩ ነው የሚገኙት። እንግዲህ በቅርቡ የተጠናቀቀውን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ከዓለም እንግዲህ 3ኛ ደረጃን ይዘን ማጠናቀቃችን የሚታወስ ነው። ከዚያ ባለፈ ደግሞ ወጣቶቹ ላይ የሚታየው ነገር እጅግ በጣም ደስ ይላል። በቀጣይ ወደ ብሔራዊ ቡድኑ ደግሞ መጥቶ የተሻለ ውጤት ያስመዘግባሉ የሚል የናሁ ስፖርት እምነት ነውና ጠንክራችሁ እንድትሰሩ ተስፋ እናደርጋለን። የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ያበቃሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። በተለይ ደግሞ በሳምንቱ መጨረሻ ቀናት ኢትዮጵያውያን አትሌቶች በተለያዩ የውድድር ዓለማት ትልልቅ ድሎችን መጎናጸፋቸውን የተመለከተ መረጃ፣ እንደዚሁም ደግሞ የኢትዮጵያ ንግድ ባንክ ሴት ቡድን ሀገራችንን ወክሎ በኤስኤካፋ የካፍ ቻምፒየንስ ሊግ የውድድር መድረክ ላይ ለመብቃት የቅድመ ማጣሪያ ውድድሩን እያከናወነ መገኘቱን ተከትሎና ዛሬ ቀን 11 ሰዓት ላይ ሁለተኛ የምድብ ጨዋታውን ማድረጉን የተመለከተ መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ከዛ አስቀድመን ግን የእናንተን ውድ ተመልካቾቻችን ሀሳብ አስተያየትን ከፍ በማድረግ ነው ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀናው። የዛሬ የቀዳሚው ገቢያችን የሆነው ሲሳይ መኮንን ነው። ሰላም ሰላም፣ እንዴት ናችሁ? ያልገባኝ ነገር በግራ መስመር አርሰናል የሚያስፈርመው የኤልዲዝ የራሱ ችሎታ ነው ወይስ የኤአይ ውጤት ነው የሚል ጥያቄ ያዘለ አስተያየቱን ሰጥቶናል። እንግዲህ ኬናን ኤልዲዝ በቱሪኑ ክለብ ዩቬንቱስ እያሳየ ያለው ብቃት በበርካታ የእግር ኳሱ ቤተሰቦች ዘንድ እንዲደነቅ አድርጎታል። በተለይ ደግሞ በአርሰናል ራዳር ውስጥ መውደቁን ተከትሎ የአርሰናል ደጋፊዎች ይህንን ቪዲዮ እየተከታተሉ እየተመለከቱ ነው የሚገኙት፣ ቀጣይ ኮከባቸውን ለመግዛት ያመቻቸው ዘንድ ማለት ነው። እንግዲህ ሲሳይ መኮንንም በተጫዋቹ ብቃት የተደመመ የሚመስል አስተያየት ነው የሰጠን። በጣም እናመሰግናለን። ሁሴን ሳፌ ነው ኤክሰለንት ኤንድ ትሩ ኢንፎርሜሽን ሶርስ ብሎናል። እጅግ ጥሩና እውነተኛ የመረጃ ምንጭ ነው ናሁ ስፖርት። በዚሁ ቀጥሉ። አርሰናል 4-0 በሆነ ውጤት የመክፈቻውን ጨዋታ ያሸንፋል ብሎናል። ያው ጨዋታው ተሳክቷል 3-0 በሆነ ውጤት ቢጠናቀቅም ማለት ነው። ጸጋብ ሰላም ገዛኸኝ እንዴት ነህ? በእውነት የናሁ ስፖርት ዜና እስኪደርስ በጉጉት ነው የምጠብቀው። አንተም የእግር ኳስ ቤተሰቡን የሚያሰባስብ ማዕከል ባደረገ መልኩ ስለምታቀርብልን እጅግ በጣም እናመሰግናለን የሚል አስተያየቱን ሰጥቷል። አርሰናል 4-0 በሆነ ውጤት ጨዋታውን ያሸንፋል የሚል ቅድመ ግምቱንም አድርሶናል። ድል ለአርሰናል የሚል ሀሳቡንም እንደዚሁ አንጸባርቋል። ያሲኖ አብዱል ጀሊል ነኝ ከመተሃራ። እረ ሰዎች አንድ ነገር እናድርግ እንጂ ገና ከጅምሩ ክለባችን ማንቸስተር ዩናይትድ ጨጓራችንን እየላጠን ነው የሚገኘው ብሏል። እንግዲህ የውድድር ዓመቱ ገና ጅማሩ ነው። ያሲኖ ትግስት ማድረግ ያስፈልጋል። ማንቸስተር ዩናይትድ ባለፈው ዓመት እንግዲህ በጣም ደካማ አጀማመር ነበረው በውድድር ዓመቱ እንደምናስታውሰው ማለት ነው። ኋላ ላይ ግን በጊዜያዊነት ያመጣቸው አሰልጣኝ ማይክል ካሪክ ደግሞ እንዴት ያለ ማራኪ አፈጻጸም አሳይተው ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ይዘው እንዲያጠናቅቁ ሶስተኛ ደረጃንም ይዘው እንዲያጠናቅቁ ማስቻላቸው የሚታወስ ነውና ገና 37 መርሃ ግብሮች ይቀሩታል። ከዚህም ተነስቶ የሊጉን የዋንጫ ክብር ሊያሳካም የሚችልበት እድል አለ፣ ያው ቡድኑ የሚጠናከር ከሆነ ማለት ነውና ያሲኖ እንግዲህ አይዞን ብለን ምክር ሀሳባችንን ለመስጠት ያህል ነው። አብዱራሂም አሊ አርሰናል የመጀመሪያውን ጎል ያስቆጥራል ብሏል። ተሳክቷል። እንግዲህ ብርሃኑ ደግሞ የሰጠን አስተያየት መቼ ነው ግን አንተ በአርሰናል የምትደሰተው ብሎናል። እኛ ያው በፍትሃዊነት የሁሉንም ክለብ ደጋፊዎች መረጃ ለመስጠት ነው ያለን ፍላጎት። ብርሃኑ በዚህ ታሳቢ ቢሆንልን አስተያየት። ዮርዳኖስ ጥበቡ የኒው ሲቲ ዘንድሮ በብዙዎች ከወዲሁ እንደ ተራ ክለብ እየተቆጠረ ቢሆንም እመኑኝ አጨራርሱን ግን አሳምሮ በላቀ ከፍታ ሻምፒዮና ሆኖ ያጠናቅቃል ብለናለች። ሚካኤል ስዩም አመሰግናለሁ፣ ድል ሁሉ ለአርሰናል ይሁን ብሎናል። መስፍን ተክሌ አርሰናል 3-0 በሆነ ውጤት ጨዋታውን ያሸንፋል ሙሉ ብሎናል። ሙሴ እስጢፋኖስ ከኤቨርትስ ቀዳሚውን የሊጉን የመክፈቻ ጎል ያስቆጥራል፣ አርሰናልም 4-0 በሆነ ውጤት ጨዋታውን ያሸንፋል ብሎናል። ያው ይህም ውጤት ተሳክቷል 3-0 በሆነ ውጤት ቢሆንም ሙሴ እስጢፋኖስ። ትግስት አስፋው ከኤቨርትስ የሊጉን የመክፈቻ ጎል ያስቆጥራል፣ አርሰናልም ያሸንፋል ብላናለች። ሙክታር ኤቦ ዞሊስ ነው የመጀመሪያውን የሊጉን መክፈቻ ጎል ያስቆጥራል ብሎ ቅድመ ሀሳቡን ወይም ቅድመ ግምቱን የሰጠን፣ ነገር ግን ሌላ ተጫዋች ነው የአርሰናል ተጫዋች ያስቆጠረው። ሙክታር ኤቦ ገዛኸኝ አርሰናል 3-1 በሆነ ውጤት ያሸንፋል የሚል ቅድመ ግምቱን አድርሶናል። ሞላ ዋለ ጋር ደርሰናል። ሞላ ዋለ አርሰናል 3-1 በሆነ ውጤት ያሸንፋል። ሰገነት እንደዚሁ አርሰናል ኗ ሌላ ምን ጥያቄ ያለው ብላናለች። አብዲ ጀማል አርሰናል 4-1 በሆነ ውጤት ያሸንፋል፣ ከኤቨርትስም የሊጉን የመክፈቻ ጎል ከመረብ ያሳርፋል የሚል ቅድመ ግምቱን አድርሶናል። ቢላል ጀማል ናሁ ስፖርቶች ትመቹኛላችሁ፣ መረጃ የምታቀርቡበት መንገድ ውስብስብ አይደለም፣ በጣም በግልጽ ሁኔታ ነው የምታደርሱን፣ በዚሁ ቀጥሉ፣ መልካም የስራ ጊዜም እንዲሆንላችሁ እንመኛለን ብሎናል ቢላል ጀማል። በጣም እናመሰግናለን። ማሚላል
ማሚላ እኔን አስመልክቶ ነው እንግዲህ አውንታዊ አስተያየት የሚያበረታታ ሐሳብ የሰጠን። ማሚላ እጅግ በጣም እናመሰግናለን። አንዳንድ ጊዜ እንግዲህ እንደዚህ አይነት ሙቀት የሚፈጥሩ አስተያየቶች ለባለሙያዎች ትልቅ የሞራል ግንባታ ይሆናቸዋል። በእርግጥ ኃላፊነት አለብን መረጃዎችን ወደ እናንተ ለማድረስ። አውንታዊም ቢሆኑ ሐሳቦቻችሁ እኛን ለማስተካከል እኛን ለመቅረጽ እንደወትሮ ሁሉ እጅግ በጣም ያስፈልጉናልና ማሚላ እንግዲህ ይገባኛል ባልልም ለሰጠኝ ሐሳብ አስተያየት እጅግ በጣም አመሰግናለሁኝ። ግርማ ሀብታሙ ሞገስ ሲጀመር ገብርኤል ማርቲኔሊ እኮ አርሰናል በሰፊ ጎል ልዩነት ጨዋታዎችን ሲመራ የሚገባ ቦጅቧጃ ተጫዋች ነው። የቁርጥ ቀን ልጅ አይደለም የአርሰናል። ስለዚህ አርሰናልን ለቆ መሄድ አለበት። አሁን ደግሞ ትዳር ይዟል። ትዳር ይዞ ደግሞ አርሰናልን ይጠቅማል ብዬ አልገምትም የሚል ሀሳቡ እንደዚሁ አንጸባርቆልናል ሀብታሙ ሞገስ። በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የእናንተ ሀሳብ አስተያየት ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ቆይታችሁን ከናሁ ቴሌቪዥን ናሁ ስፖርት ጋር አድርጋችሁ የዕለተ ስፖርት ዕለታዊ የመረጃ ሰዓታችንን እየተከታተላችሁልን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን እንመለከታለን። በሳምንቱ መጨረሻ ቀናት ተወዳጆቹ ታላላቆቹ የአውሮፓ ሊግ ጅማሯቸውን አድርገዋል። የተወዳጁ እንግሊዝ ፕሪሚየር ሊግ የ2026/27 የውድድር ዘመን ዕለተ አርብ ምሽት ሻምፒዮናው ክለብ አርሰናል ከአዲስ አዳጊው ክለብ ኮቨንተሪ ሲቲ ጋር ባደረጉት ጨዋታ መክፈቻውን ሲያደርግ አርሰናል 3-0 በሆነ ውጤት ጨዋታውን በማሸነፍ የመጀመሪያ የውድድር ዓመቱን በድል የጀመረበትን ውጤት ነው ማስመዝገብ የቻለው ማለት ነውና ያንን ተመልክተናል። ከዚያ በኋላ እንግዲህ ቅዳሜና እሁድ ደግሞ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ቀጥለው ተከናወኑ። በተለይ የምሳ ሰዓት የነበረው የቅዳሜው ጨዋታ ማንቸስተር ዩናይትድን ከሌላኛው አዲስ አዳጊው ክለብ ሃል ሲቲ ጋር ያገናኙ ጨዋታ ባልተጠበቀ ውጤት ተጠናቋል። አዲስ መጪዎቹ ሃል ሲቲዎች 2-0 በሆነ ውጤት በሜዳቸው ያደረጉትን ጨዋታ ማሸነፍ ችሏል እና ማንቸስተር ዩናይትድ በነበረው እንቅስቃሴ በርካታ የክለቡ ደጋፊዎች እጅግ በጣም ማዘናቸውን የገለጹት። ተጫዋቾቹ ሌላ ቦታ የከረሙ ነው የሚመስለው። እንዲያውም የውድድር ዓመቱን መጀመሪያ የወዳጅነት ጨዋታዎች ላይ የተመለከትነው ማንቸስተር ዩናይትድም አይመስልም። በተለይ ተከላካይ ስፍራ ላይ የነበረው መወዛገብ፣ ሃሪ ማጉዌር የራሱን ተጫዋቾች የያዘበትን አጋጣሚ ብዙዎች ሜም እየሰሩበት ተመልክተናል እና እንደዚህ ቡድኖች ከረፍት ሲመጡ ያለመግባባት ምናምን ሊታይ ይችላል። ነገር ግን ደግሞ በእንደዚህ አይነት በፕሮፌሽናል ደረጃ የራስን ተጫዋች ማሊያ የለበሰውን ተጫዋች ለይቶ ያለማየት ራሱ ምን አይነት አጋጣሚ ነው የሚለው ነገር በእግር ኳሱ ተንታኞች ብዙ ሲባልበት ነበርና ጨዋታው በጥቅሉ ለቀይ ሰይጣናቱ ደጋፊዎች በጣም መጥፎ ቀን የነበረበትን በጥፎ የውድድር ዓመት የጀመሩበት ሂደት እንደነበረ ተመልክተናል። ነገር ግን ገና 37 ሳምንት መርሃ ግብር ጨዋታዎች ይቀሩታል። ረጅሙን የማራቶን ውድድር ነው ገና አንድ ብሎ የተጀመረው ማለት ነውና ከዚህ በኋላም ተነስቶ ማንቸስተር ዩናይትድ የተወሰኑ የዝውውር ሁኔታዎች ላይ እንቅስቃሴዎች ላይ አክቲቭሊ መንቀሳቀስ ከቻለና ክፍት ቦታዎችን መሙላት ከቻለ ወደ ተሻለ ውጤት ወደ ተሻለ ደረጃ የሚመጣበት እድሉ አሁንም መዳፉ ላይ ነው የሚገኘውና ብዙዎች እንግዲህ ተስፋ በማድረግ ቀጣይ መርሃ ግብሮችን ይጠብቃሉ ማለት ነውና የተመዘገበው ውጤት ግን በጣም አስከፍቷቸዋል። አጃይና ሜንዲ አልሲቲን አሸናፊ ያደረጉትን ሁለቱን ግቦች ከመረብ ማሳረፍ ችሏል ማለት ነው። ሌሎች ጨዋታዎች በእለቱ ተደርገዋል። የተለያዩ ውጤቶች እንደዚሁ ተመዝግበዋል። በተለይ ግን ትላንት የተደረጉትን ጨዋታዎች እንመልከት።
ትላንት እንግዲህ ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በኢታድ የመጀመሪያውን የውድድር ዓመት የጀመረበት ነበር። አዲሱን አሰልጣኝ ኤንዞ ማሬስካን ከሾመ በኋላ ማለት ነው። ትላንትና እንግዲህ እንደተፈራው በርንማውዝ ጎል አስቆጥሮ 1-0 በሆነ ውጤት ይመሩ ነበረ በርንማውዞች። ይህም ለማንቸስተር ሲቲ ደጋፊዎች እጅግ በጣም መደናገጥ ፈጥሮባቸው ነበረ። በተለይ ባለፈው ሳምንት እንዳስታወስ ነው እንግዲህ እንደምናስታውሰው የኮሚኒቲ ሺልድ የፍጻሜ ጨዋታ ላይ በአርሰናል 3-0 በሆነ ውጤት ተሸንፎ ነው የመጡትና በወዳጅነት ጨዋታዎች ላይ ጥሩ እንቅስቃሴ ማድረግ ችሏል። የአንድ ቡድን ጥንካሬ በተለይ በእንግሊዝ ፕሪሚየር ሊግ ያሉ ክለቦች በእንዲህ አይነት የወዳጅነት ጨዋታ በሌላ ሊግ ላይ የሚመጡ ክለቦች ጋር የሚያደርጓቸው ጨዋታዎች ያን ያህል ቡድኑ የሚገኝበትን ወቅታዊ አቋም ይለካሉ ተብሎ አይጠበቅምና ያም በእንዲህ እንዳለ እንግዲህ በአርሰናል ደግሞ ሽንፈት ማስተናገዳቸው የበለጠ ስጋት ውስጥ እንዲወድቁ አድርጓቸው ነበር። በእርግጥ ወሳኝ ተጫዋቾቻቸውን በክረምቱ የተጫዋቾች የዝውውር መስኮት የአሰልጣኝ ፔፕ ጋርዲዮላን እግር ተከትለው ወደ ሌላ ክለቦች ወደ ሌላ ሊጎች ማምራታቸው የሚታወስ ነውና ያን ተከትሎ የውድድር ዓመቱ ሊበላሽበት ይችላል የሚል ሀሳቦች ሲንጸባረቁ ነበረ። ነገር ግን በእንቅስቃሴ ደረጃ አጀማመራቸው ጥሩ ባይኖርም በተለይ ሰከንድ አፍ ላይ ግን የነበራቸው እንቅስቃሴ እንግዲህ 2-1 በሆነ ውጤት ባለቀ ሰዓትም ቢሆን ጎል ላስቆጥረው ማርክ ጌ እና ግቫርዲዮል ባስቆጠሯቸው ጎሎች 2-1 በሆነ ውጤት ማሸነፍ ችሏል። እንደዚሁ ሄርሊንግ ብራውት ሃላንድ ደግሞ በአዲስ የጸጉር ስታይል የመጣበትን ሂደት የውድድር ዓመት ተመልክተናል። ብዙ የፕሪሚየር ሊጉ ተጫዋቾች በአዳዲስ የጸጉር ስታይል የመጡበትን አጋጣሚዎች እያየን እንገኛለን። የነ ቡካዮ ሳካን ማንሳት እንችላለን። ሌሎችም ተጫዋቾች እንደነ ማርከስ ራሽፎርድም ከዚህ በፊት እንግዲህ እንደምናውቀው አይደለም የበለጠ በሌሎች ሊጎች ላይ ሲጫወት ስለነበረ ለእንግሊዝ ፕሪሚየር ሊግ አዲስ ሆኖ ተመልክተናል በሹሩባ አሰራር ማለት ነውና የተለያዩ ወጣት ተጫዋቾች የተለያየ ስታይላቸውን ይዘው መጥተው በአዲሱ የውድድር ዓመት እያስመረቁ ነበር ማለት ይቻላል። ሌሎች ጨዋታዎች ትላንት ተደርገዋል። ብራይተን ከአስተን ቪላ የተደረገው ጨዋታ እንግዲህ ብዙዎችን አስገርሟል። አስተን ቪላ ያለፉትን ዓመታቶች በአሰልጣኝ ዩናይ ኤምሬ ስር ድንቅ የውድድር ዓመትን ሲያሳልፍ እንደነበረ ይታወሳል። ትላንት ግን እንደዚሁ በሃሜክስ ያደረገውን ጨዋታ 4-0 በሆነ ውጤት ተሸንፏል። ጎሎች የተቆጠሩበት ሂደትና አጋጣሚ ደግሞ የበለጠ አነጋጋሪ አድርጎታል። የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ነው እንግዲህ 4-0 እየመራ ሁለቱ ቡድኖች ለረፍት ወደ መልበሻ ክፍል ያመሩት ማለት ነው። ዩናይ ኤምሬ ላይ አደገኛ አስደንጋጭ የሆነ ውጤት እንደሆነ ይጠበቃል። በቀጣይ ሊያሻሽሉት ይችላሉ። በእርግጥ 40ኛው ደቂቃ ላይ የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ጆ ጎሜዝ በቀይ ካርድ ከሜዳ ወጥቶባቸው ነበረ። ያንን እንግዲህ ክፍተት ፈጥሮባቸው ጨዋታው ከዛ በፊት ነው በእርግጥ ጎሎቹ የተቆጠሩት ማለት ነው። ጎል ማስቆጠር ሳይችል ቀርቶ 4-0 በሆነ ውጤት ተሸንፎ እንግዲህ የውድድር ዓመቱን በሽንፈት ጀምሯል። ብራይተን ግን ግሩም አጀማመር ማድረግ የቻለበትን አጋጣሚ ተመልክተናል ማለት ነውና ሌሎች ጨዋታዎች ተደርገዋል። ኒውካስል ዩናይትድ ከሊቨርፑል ያደረጉት ጨዋታ በሴንት ጄምስ ፓርክ ስቴዲየም ተደርጎ 2-2 በሆነ ውጤት ተጠናቋል። ለማክፓይሶቹ ኤላንጋና ጆሴፍ ዊሎክ ሲያስቆጥሩ እንደዚሁ ደግሞ ዶሚኒክ ሲቦዝላይ እና ኮዲ ጋክፖ ደግሞ ለሊቨርፑል ያቻነቱን ግብ ከመረብ አሳርፏል። ዶሚኒክ ሲቦዝላይ 90ኛው ደቂቃ ተጠናቆ በጭማሪ ደቂቃ ነበር በፍጹም ቅጣት ምት ጎል አስቆጥሮ ቢያንስ ቀዮቹ ከጨዋታው 1 ነጥብ ተጋርቶ እንዲመጡ ያደረጋቸው ማለት ነው። ሌላኛው ጨዋታ የተደረገው እንደዚሁ ምሽት ላይ ሌላ ጨዋታ በእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ ነው የሚደረገው። በአጠቃላይ እስካሁን ድረስ በ9 መርሃ ግብሮች ክቡራትና ክቡራን ተመልካቾቻችን ወደ 25 ግቦች ከመረብ አርፈዋል። ከሞላ ጎደል በጣም ጥሩ ተዝናኖትን ያላበሰ አይነት እንቅስቃሴ ነው የተመለከትነው ማለት ይቻላል። አዲስ አዳጊዎቹ ሶስቱ ክለቦች ሁለቱ ድል ቀንቷቸዋል። አንደኛው ያው በአርሰናል ተሸንፏል ኮቨንተሪ ሲቲ፣ ኢፕስዊች ታውን እና ሌላኛው ክለብ ግን ሃል ሲቲ ድልን መጎናጸፍ ችሏል። የውድድር ዓመቱን በድል የጀመሩበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ዛሬ ወደሚደረገው ጨዋታ እንለፍ። የምዕራብ ለንደን ደርቢ ይደረጋል። ትንሽ ርቀት ነው የሚለያቸው የምዕራብ ለንደኖቹ ሁለቱ ክለቦች ፉልሃም እና ቼልሲ ማለት ነው። በቼልሲ በኩል ደግሞ ዛሬ በጣም የሚጠበቅ እንቅስቃሴ ይኖራል ተብሎ ነው እየተገመተ የሚገኘው። ሁለቱም የቀድሞ የሪያል ማድሪድ አሰልጣኞችን ነው የቀጠሩት። ዣቪ አሎንሶ ያለፉትን 7 ወራት በሪያል ማድሪድ የአሰልጣኝነት መንበር ላይ ሆኖ ስኬታማ ያልሆነ ጊዜ ካሳለፈ በኋላ እንግዲህ ወደ ምዕራብ ለንደኑ ክለብ ቼልሲ መጥቶ ደግሞ ሰማዮቹን ተረክቦ እንቅስቃሴ እያደረገ ነው የሚገኘው። ከዚያ ባለፈ እንደዚሁ በጊዜያዊነት ሲያሰለጥኑ የነበሩት አርቢዮላም እንደዚሁ መጥቷል። ፉልሃምን እንግዲህ እየመሩ
ነው የሚገኙትና እነዚህ ሁለት አሰልጣኞች የሚያደርጓቸው እንቅስቃሴዎች ይጠበቃሉ። ሁለቱም ስፔናዊ አሰልጣኞች ማለት ነውና የሪያል ማድሪድ አሰልጣኞች የተለያየ ክለብ ይዘው የሚያደርጉት የመጀመሪያ የምዕራብ ለንደን ደርቢ ጨዋታ ነው። ዣቢ አሎንሶ ምን አይነት ቡድን ገንብቷል የሚለውንም ነገር ለመገምገም ዛሬ ምሽት 4 ሰዓት በኢትዮጵያ ሰዓት አቆጣጠር በክራቨን ኮቴጅ የሚደረገውን ጨዋታ ማን ሊያሸንፍ ይችላል? እስኪ ቅድመ ግምታችሁን አድርሱን። ቼልሲ ወይስ ደግሞ ፉልሃም? እስኪ ሀሳብ አስተያየታችሁን እንድታደርሱን ቅድመ ግምታችሁን እንድታደርሱን እንጋብዛችኋለን። ሌሎች የሊግ ጨዋታዎች ተደርገዋል። የስፔን ላሊጋም እንግዲህ ያለፈው ሳምንት ነው ጅማሮውን ያደረገው። ትልልቆቹ ክለቦች በዓለም ዋንጫ ምክንያት ተጫዋቾች ማረፍ ስላለባቸው ተብሎ እንግዲህ የመጀመሪያ ጨዋታቸውን አድርገዋል። ከዛ በፊት አትሌቲኮ ማድሪድ ከቪላሪያል ያደረጉ ጨዋታ 2-2 በሆነ ውጤት ነው የተጠናቀቀው። በተለይ በዚህ ጨዋታ ላይ አነጋጋሪ የነበረው ጁሊያን አልቫሬስ ተቀይሮ ወደ ሜዳ ሲገባ የክለቡ ደጋፊዎች ተቃውሞ አሰምተውበታል። ከዚህ በኋላ የኛ ተጫዋች አይደለህም፣ ክደት ፈጽመህብናል፣ እኛ ልናነክስ ስንፈልግ ትልልቅ የዋንጫ ክብሮችን ከቡድኑ ጋር ታመጣለህ ብለን ስንገምት አንተ ግን ወደ ሌላ ክለብ ልብ ሸፍቶ ኖሯል የሚል ተቃውሞ አዘል አስተያየቶች እንደዚሁ ወይም ደግሞ ተቃውሞ ድምጾች በርክተውበት ነው የተመለከተው ነውና ምናልባት ተጫዋቹ አሁን የጀመረውን መንገድ የበለጠ አጠናክሮ ክለቡን ለመልቀቅ የሚያስችለው አይነት ውሳኔ ላይ እንዲደርስ የገፋፉት ነው የሚመስለኝና የነበረው ሁኔታ ይህንን መስሏል። እንግዲህ 2-2 በሆነ ውጤትም ተጠናቋል። 4ኛ ነጥባቸውን ማስመዝገብ ችሏል የአሰልጣኝ ዲያጎ ሲሞኒ ቡድን። አሰልጣኝ ዲያጎ ሲሞኒ ግን ከጨዋታው መጠናቀቅ በኋላ አሁንም ተጫዋቹን የተከላከሉበትን አስተያየት ነው የሰጡት። በእርግጥ የሀገራቸው ልጅ ነው፣ በክለብም ቢያሰለጥኑትም የሀገራቸው ልጅ እንደሆነ ይታወቃል። ሁለቱም አርጀንቲናዊ ናቸው። መከላከል አሁንም ተከላክለውለታል። ይሄ ተጫዋች የአትሌቲኮ ማድሪድ ሳማኝ ተጫዋች ነውና ወደፊት አብሮን ይቀጥላል፣ የቅዳችንም አካል ነው የሚል አስተያየት ሰጥቷል። ሁኔታዎች ግን ያንን አያሳዩም። በተለይ ወደ አርሰናል የሚያመራበት ሂደት ስለመፋጠኑ ነው እየተገለጸ የሚገኘው። ሪያል ማድሪድም እንደዚሁ በአዲሱ አሰልጣኝ እየተመራ የመጀመሪያውን 3 ነጥብ የውድድር ዓመቱን በድል የከፈተበትን ውጤት ማስመዝገብ ችሏል። ጨዋታውን እንግዲህ 2-1 በሆነ ውጤት ነው ማሸነፍ የቻለው ማለት ነው። ኤስፓኞልን ነው የገጠመው። ቤሊንግሃም እና ኤስፒ 90ኛው ደቂቃ ላይ ያስቆጠሩት ጎል ሎስ ብላንኮቹ ከጨዋታው ከውድድር መድረኩ የመጀመሪያ 3 ነጥባቸውን እንዲያስመዘግቡ አስችሏቸዋል ማለት ነው። ባርሰሎና በጎል ተንበሽብሾ የአምናው የላሊጋው ሻምፒዮና ክለብ ማሸነፍ ችሏል። ኤሊቼን ነበር የገጠመው 5-0 በሆነ ውጤት ሲያሸንፍ፣ ራፊናሃ በፍጹም ቅጣት ምትና በጨዋታ 2 ግብ አስቆጥሯል። አዴሚ በዚህ ዓመት ነው ብሉግራናዎቹን የተቀላቀለው ጎሎችን ያስቆጠረላቸው ይገኛል። 48ኛው ደቂቃ ላይ ጎል አስቆጥሯል። የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ ሎፔዝ ደግሞ 71ኛውና 79ኛው ደቂቃ ላይ ጎል አስቆጥሮ እንግዲህ የአምናው የላሊጋው ሻምፒዮናው ክለብ የአሰልጣኝ ሃንስ ፍሊኩ ቡድን ባርሴሎና 5-0 በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ ዛሬም የሚደረጉ ጨዋታዎች በላሊጋው ቀጥለው የሚከናወኑ ነው የሚሆነው። የሊግ ጨዋታዎችን የተመለከትንበት መረጃ ይህንን ይመስላል። ወደ መጨረሻ የመረጃዎቻችን ሰዓት ስናልፍ ዝውውር መረጃዎችን እንመለከታለን። የመርሲሳይዱ ክለብ ሊቨርፑል እናስቀድማለን። ሊቨርፑል ያኩብ ሚንቴን ለማስፈረም ከብራይተን ከፍተኛ ጥረት በማድረግ ላይ ይገኛል። 2 ጊዜ ለተጫዋቹ ዝውውር ያቀረበው ሂሳብ ውድቅ እንደተደረገበት እናስታውሳለን። ለሶስተኛ ጊዜ የተሻሻለ ገንዘብ ይዞ ለመቅረብ እንደዚሁ ዝግጅቱን ስለማጠናቀቁ እየተገለጸ ነው የሚገኘው። ይህ ጋምቢያዊው የፊት መስመር ተጫዋች 22 ዓመቱ ላይ ነው የሚገኘው። 60 ሚሊዮን ፓውንድ ድረስ ብራይተኖች ለዝውውሩ ይፈልጋሉ የሚል መረጃዎች እየወጡ ነው የሚገኙት። ከ70 እስከ 80 ሚሊዮን ፓውንድ ድረስ ይፈልጋሉ ተብሏል። ሊቨርፑል ግን 60 ሚሊዮን ፓውንድ ነው እስካሁን ድረስ ለዝውውሩ እያቀረበ ያለ የሚገኘው የሚሉ መረጃዎች እየወጡ ነው የሚገኙት። ቀጣይ እንግዲህ የያኩብ ሚንቴ ማረፊያ የመርሲሳይዱ ክለብ ሊቨርፑል ሊሆን ይችላል የጊዜ ጉዳይ ካልሆነ በስተቀር የሚሉ መረጃዎችም ተጠናክረው እየወጡ እየቀጠሉ ነው የሚገኙት ማለት ነው። ወደ ማንቸስተር ዩናይትድ መረጃ ስናልፍ ማንቸስተር ዩናይትድ የግራ መስመሩን የተከላካይ ስፍራ በአዲስ ተጫዋች የመቀየር ፍላጎት አለው ተብሏል። በእርግጥ በሳምንቱ መጨረሻ እንዳስተዋል ነው እንግዲህ ከሃል ሲቲ ጋር በነበራቸው እንቅስቃሴ የተከላካይ ስፍራ ላይ በቀላሉ የተቃራኒ ቡድን የአጥቂ መስመር ተጫዋቾች ሲቦርቁበት ተመልክተናልና እነዚህም ቦታዎች ለማጠናከር አስፈላጊውን ስራ ለመስራትና አዳዲስ ተጫዋቾችን የሚያምጣት ፍላጎት አላቸው ተብሏል። የማንቸስተር ዩናይትድ ሰዎች 2 ተጫዋቾችን በማማረጥ ላይ ነው የሚገኙት። አንደኛው አሊያንድሮ ባልዴን ነው። አሊያንድሮ ባልዴን አሁን ላይ ከሃንስ ፍሊክ ጋር ያለው ግንኙነት እጅግ በጣም ስለመሻከሩ እየተገለጸ ነው የሚገኘው። ይህንን ስፔናዊ ተጫዋች ማንቸስተር ዩናይትዶች የማስፈረም ፍላጎታቸው ጨምሯል ተብሏል። የተጣራ ዋጋ የሽጡልኝ ጥያቄ ለማቅረብን ፕሮጀክታቸውን ይዘው እንደዚሁ ወደ ካታሎናው ክለብ ስለማምራታቸው እየተነገረ ይገኛል። አንድሪያን ትሮፌትንም ለማስፈረም ፍላጎት አላቸው የበርንማውዙን ተጫዋች ማለት ነውና ሁለቱን ተጫዋቾች እያማረጡ እንዳሉ እየተገለጸ ነው የሚገኘው ማለት ነው። ወደ ሌላው
የዝውውር መረጃችን ስናልፍ ማንቸስተር ሲቲ የአዩብ ቡሃዲን የዝውውር ሁኔታ ስለማጠናቀቁ ተገልጿል። ክለቡ በቀጣዩ ሰዓታት ይፋ ያደርገዋል ተብሏል። ለፈረንሳዩ ክለብ ወይም ደግሞ ለተጫዋቹ ባለንብረት ክለብ ሊል ማንቸስተር ሲቲዎች እስከ 100 ሚሊዮን ዩሮ ድረስ ለመክፈል እስከ ስምምነት ላይ ደርሷል። የ18 ዓመቱ ተጫዋች በቀጣይ 5 ዓመት የውል ኮንትራክት በሲቲ ቤት ሊሰጠው እንደሚችልም በመገለጽ ላይ ነው የሚገኘው። ሁለቱን የመጨረሻ መረጃዎችን ወደ እናንተ እናደርስ። አሁንም ባርሴሎና ቪክቶር ጆኬሬሽን የማስፈረም ጨረታ ውስጥ እንዳለ እየተገለጸ ነው የሚገኘው። ተስፋ አልቆረጡም ተብሏል። በእርግጥ በሊጉ ጅማሮ ላይ የተጠባባቂ ወንበር ላይ ሆኖ ነበረ ጆኬሬሽ የጀመረው የሚሉ መረጃዎች ተመልክተናል፣ ወይም ጨዋታውን ባየንበት ሁኔታ ለመታዘብ ችለናል። ያ ደግሞ ምናልባት ተጫዋቹ ምንም ያህል እንኳን አርሰናልን ወዶም ብዙ መስዋዕትነቶችን ከፍሎ ከመጣ በኋላ ነገር ግን አሁን ላይ ደግሞ የአጥቂ መስመር ላይ የተለያዩ አማራጮችን አሰልጣኝ ሚካኤል አርቴታ አማራጭ ውስጥ መግባቱንና የተለያዩ አጥቂዎችን መመልከት መጀመሩን ተከትሎ ተጫዋቹ ስጋት ተፈጥሮበታል። ስለዚህ በቋሚነት ለመጫወት የሚያስችለው ቡድንን የመቀላቀል ፍላጎት አለው የሚሉ መረጃዎች እየወጡ ይገኛሉ። ይህንን ክፍተት የተመለከቱት ደግሞ እንደዚሁ የካታሎናው ክለብ ባርሴሎና ዝውውሩን ለመፈጸም ፍላጎት አለው። በዚያ ላይ ደግሞ አትሌቲኮ ማድሪድም ጁሊያን አልቫሬዝ ወደ አርሰናል የሚመጣ ከሆነ ይህንን ተጫዋች በዝውውር የዝውውሩ አካል የማድረግ ፍላጎት እንዳላቸውም እየተነገረ ነው የሚገኘው ማለት ነውና ይህንን አይተናል። የጁሊያን አልቫሬዝ እና የኬናን ኤልዲዝንም ጉዳዮች እንግዲህ በአትክሮት የአርሰናል ሰዎች ሚካኤል አርቴታ እንደዚሁም ደግሞ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ተጫዋቾቹን ወደ አርሰናል ለማምጣት ፍላጎት አላቸው። 3 ተጫዋቾች ናቸው አሁን ከአርሰናል ጋር በዋናነት ስማቸው እየተያዘ የሚገኘው። አንደኛው ጁሊያን አልቫሬዝ ነው። ሌላኛው ደግሞ ቪክቶር ኦሲሜን ነው፣ የጋላታሳራይ የፊት መስመር አጥቂ። ይህንንም ተጫዋች በአማራጭነት ይዘውታል። ሌላኛው ኬናን ኤልዲዝ ነው። የነዚህ ሶስቱም ተጫዋቾች ቦታ ምናልባት የጁሊያን አልቫሬዝ እና የቪክቶር ኦሲሜን ጉዳይ ተመሳሳይነት፣ ተቀራራቢነት ሊኖረው ይችላል። ነገር ግን ደግሞ የኬናን ኤልዲዝ ጉዳይ ደግሞ አሁንም ግራ መስመሩ ላይ ተጫዋችን የማስፈረም ፍላጎት አለው። ገብርኤል ማርቲኔሊ ወደ ሃሊላል የማምራቱ ነገር የጊዜ ጉዳይ ካልሆነ እንደማይቀር እየተገለጸ ይገኛል። በመክፈቻውም ጨዋታ እንደዚሁ ተጠባባቂ ወንበር ላይ ያደርገውታል አሰልጣኝ ሚካኤል አርቴታ። ስለዚህ ይሄ ተጫዋች በቀጣይ ማረፊያው ሌላ ክለብ የሚሆንበት እድል እየሰፋ ስለመምጣቱ እየተገለጸ ነው የሚገኘው። በርካታ ሚሊዮን ዶላሮችን ሊያመጣለት ይችላል አርሰናል። ገብርኤል ጄሱስን ወደ ናፖሊ የመሸኘት ፍላጎቱ የበለጠ ተጠናክሮ ቀጥሏል ተብሏል። ተጫዋቾችም አሁን ክለቡን የመልቀቅ ምዕራፍ ላይ እንደሚገኙ የተገለጸ ነው የሚገኘው። ገብርኤል ማርቲኔሊም አስቀድሞ በክለብ ውስጥ የመቆየት ፍላጎት እንደነበረው ሲያንጸባርቅ ነበረ። አሁን ግን ክለቡን የመልቀቅ ውሳኔ ላይ ደርሷል። በተለይ ከክለብ ውስጥ ያሉት ሰዎች በትክክል ትሪት እያደረጉት እንዳሉ እየተሰማው ነው የሚገኘው። ሌሎች የአርሰናል ቀድሞ ተጫዋቾች እንደነ ኤራን ራይትን የመሳሰሉ ተጫዋቾችም ገብርኤል ማርቲኔሊ ጉዳይ ሀሳባቸውን እየሰጡ ነው የሚገኙት። ተጫዋቹ የተያዘበት መንገድ ጥሩ አይደለም። ስለዚህ ጠቅመን የነበረ በአንድ ወቅት ክለቡ የፊት መስመር አጥቂ በተቸገረበት ሁኔታ በአንዳንድ ትልልቅ ጨዋታዎች ላይ የገባ ጨዋታ ውጤት ቀያሪ የነበረን ተጫዋች በእንደዚህ አይነት መልኩ አማራጭ በስቶልኛል ብሎ መግፋት ጥሩ አይደለም የሚል እንደዚሁ ሀሳባቸውን እየሰጡ ነው የሚገኙት። ብዙዎች እያወገዙት ይገኛሉ። እኔ ግን እንደኔ እምነት አሰልጣኝ ሚካኤል አርቴታ ብዙ ጊዜ እንደውም ተጫዋቾችን የሚታገዝ አይነት አሰልጣኝ ነው ብዬ ነው ማስበው። ይህንን ደግሞ ካይ ሃቨርትዝ ማየት ትችላላችሁ። ካይ ሃቨርትዝ ወደ አርሰናል ሲመጣ የቼልሲን ቤት ለቆ ብዙ የአርሰናል ደጋፊዎች አሰልጣኝ ሚካኤል አርቴታ ላይ አበደወይ ነው ያሉት። ማለት በትክክል ያስባሉ ወይ? ካይ ሃቨርትዝ በቼልሲ ቤት እየሰራ የነበረው ስራ ጥሩ እንዳልነበረ ሲገልጹ የነበረበት ሂደት ነበረና ያንን ተቋቁሞ ግን በዚያ ላይ ተጫዋቹ ከመጣ በኋላም ካያችሁት ጅማሩ ጥሩ አልነበረም። ጎሎችን አያስቆጥርም። የጎል ላይም ተሳትፎ አልነበረውምና ያንን ሁላ ጫና ከደጋፊው ጋር እየተፋለመ ካይ ሃቨርትዝ አሁን አርሰናል አሉኝ ከሚላቸው የፊት መስመር አጥቂዎች መካከል አንደኛው ነው። አይታችኋል። በ3 ተከታታይ የውድድር ዓመት በፕሪሚየር ሊጉ መክፈቻ ጎል ማስቆጠር ችሏል። ወልቨርሃምፕተን ወንደረርስ ላይ እንደዚሁ ሌላ ክለብ ላይ በርንማውዝ ይመስለኛል። በአለፈው ደግሞ የውድድር ዓመቱ መጀመሪያ ላይ ደግሞ እንደተመለከትነው እንደዚሁ ኮቨንተሪ ሲቲ ላይ ጎል ማስቆጠር ችሏል። ከዛም ባለፈ ትልልቅ ጨዋታዎች ላይ ጎል ሲያስቆጥር አይተናል። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ላይ የመጀመሪያውን ጎል ማስቆጠር የቻለ ነው። ምንም እንኳን የመድረኩን የዋንጫ ክብር ባያሳኩም ተጫዋቹ ግን የትልልቅ ጨዋታ ማንቸስተር ዩናይትድ ላይ ባለፈው ዓመት የሊጉን የመክፈቻ ጎል ማስቆጠር የቻለው ካይ ሃቨርትዝ ነውና የትልልቅ ጨዋታዎች ንጉስ ነው ማለት ይቻላልና
ተጫዋቹ አሁን የሚገኝበትን ብቃት አስቡ። መጀመሪያ ደግሞ የአርሰናል ደጋፊዎች ካይ ሃቨርትስ በጭራሽ ለአርሰናል ማሊያ የሚመጥን አይደለም ብለው ሲያወግዙት ነበርና የሚከላከል አይነት ነው ብዬ ነው ማስበውና አሁን ገብርኤል ማርቲኔሊን በተመለከተ ብዙዎች አሰልጣኝ ሚካኤል አርቴታን እንደ ጥፋተኛ እያዩት እድል አይሰጠውም፣ በዛ ላይ ደግሞ እየተንከባከበው አይደለም የሚል ሀሳቦችን ያንጸባርቃሉ። ነገር ግን ገብርኤል ማርቲኔሊ እንደምታዩት አንድ ሳምንት ጥሩ ከተጫወተ ሁለተኛው ሳምንት ላይ ጥሩ ይጫወታል ተብሎ ቀድመ የመሰለፍ እድል ሲሰጠው ደግሞ ጠፍቶ ጭራሹኑ ሲወጡ ነው ጨዋታው ፊሽካው ተነፍቶ ካለቀ በኋላ ወይም ተቀይሮ ሲወጣ ነው የምንመለከተውና እንደዚህ አይነት እንቅስቃሴዎችም ሲያደርግ ነበረ። እኔ እንደኔ እንግዲህ ገብርኤል ማርቲኔሊ ላይ ምንም እንኳን የክለቡና የአሰልጣኝ ሚካኤል አርቴታ ውሳኔ ቢሆንም ተጫዋቹን ግን የያዘበት መንገድ ለሌሎችም ተጫዋቾች የሚሰጠው ክብር ግን ጥሩ ይመስለኛል። አሰልጣኝ ሚካኤል አርቴታ ያው እንደ ሰው እሱም ምናልባት ስሜቱ በተወሰነ መልኩ ለሌሎች ተጫዋቾች ሊያደላ ይችላል። አብዛኞቹ ለሀገሩ ልጅ ያደላል የሚል ሀሳብ ይገልጻሉ። ለምሳሌ ሚካኤል ሜሪኖ ባለፈው ተቀይሮ ከሚገባ ይልቅ ገብርኤል ማርቲኔሊ ተቀይሮ ቢገባ ይሻል ነበር እሱ ከዓለም ዋንጫ መልስ ስለመጣ የሚል አስተያየቶች እንደዚሁ ተሰጥቷል። እናንተ አሰልጣኝ ሚካኤል አርቴታን በተጫዋቾች አያያዝ ሂደትና ለተጫዋቾች የሚሰጠውን እድል በተመለከተ ያለምንም አድሏዊ እስኪ ሀሳብ አስተያየታችሁን አድርሱን። ሌሎች እንደሚሉት እውነት ተጫዋቾች እድል አይሰጥም? እስኪ ሀሳብ አስተያየታችሁን አድርሱን። ክቡራን ተመልካቾቻችን እንግዲህ የዛሬ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ነበር የሚመስሉ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። እናንተ ውድ ተመልካቾቻችን ደግሞ እስከ መረጃዎቻችን ፍጻሜ ድረስ ስለተከታተላችሁን እጅግ በጣም እናመሰግናለን። እንደወትሮ ሁሉ መልካም ጊዜ ይሁንላችሁ።